ሰላም እንዴት ናችሁ? ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆል የሚለውን ትምህርት ፋይናል ኤግዛም ይዤላችሁ ቀርቤያለሁ። ይህ የፋይናል ኤግዛም ሞዴል ፈተና ጥያቄዎችና መልሶች ብቻ ሳይሆን መልሶቹን እስከነ ማብራሪያዎቹ ይዤ ቀርቤያለሁ። ፈተናው እንዲህ ባለ መልኩ ነው የወጣው ወይም የተዘጋጀው። ነገር ግን እያንዳንዱን ጥያቄ ለመረዳት በሚመች መልኩ በፓወርፖይንት አንድ ባንድ እያየን መልሶችንም እየተመለከትን እንሄዳለን። አንደኛ በ1270 የሰሎሞናዊ ሥርወ መንግስት መልሶ መቋቋም መሰረት ያደረገው ከእስራኤሉ ንጉስ ሰለሞንና ከሳባ ንግስት ተወለድን በሚለው አፈ ታሪክ የዘር ሐረግ ጥያቄ ላይ ነበር። መልሱ ትሩ ነው። ምክንያቱም በ1270 አፄ ይኩኖ አምላክ የዛጉዌን ሥርወ መንግስት አስወግደው የሰሎሞናዊውን ሥርወ መንግስት ሲመሰረቱ ይህንን የዘር ሐረግ መጠቀማቸው ስልጣንን ተቀባይነታቸውን ለማጠናከር ትልቅ ሚና ስለነበረው ነው። ሁለተኛ በአምባግሸን የሚገኘው የነገስታት እስር ቤት በክርስቲያኑ መንግስት ውስጥ የነበረውን የስልጣን ተተኪነት ችግር ለመፍታት በአፄ አምደ ጽዮን ተመሰረተ። መልሱ ፎልስ ነው። የአምባግሸን የንጉስ ቤተሰቦች እስር ቤት በክርስቲያን መንግስት ውስጥ የነበረውን የዙፋን ውርስ ችግር ለመፍታት የተቋቋመ ቢሆንም የተመሰረተው በአፄ አምደ ጽዮን ሳይሆን በ1300 አካባቢ በአፄ ውድምራድ ዘመነ መንግስት ነበር። ይህም ከ1299 እስከ 1314 የገዙ የነበሩት ነበሩ። ሶስተኛ የሽምብራ ቁሬ ውጊያ 1529 የተካሄደው ማለት ነው ለክርስቲያኑ ጦር በአዳል ሱልጣኔቶች ኃይሎች ላይ ትልቅ ድል ያስገኘ ነበረ። መልሱ ፎልስ ነው። ምክንያቱም የሽምብራ ቁሬ ጦርነት 1529 የተካሄደው በኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ የሚመራው የአዳል ሱልጣኔት ኃይሎች በአፄ ልብነ ድንግል የሚመራውን የክርስቲያን መንግስት ጦር በከፍተኛ ሁኔታ የረቱበት ጦርነት ስለነበረ ነው። አራተኛ በገዳ ስርዓት ውስጥ የአንድ ትውልድ ወገን በየ8 ዓመቱ ለአንድ የገዳ ዘመን ስልጣን ይረከባል። መልሱ ትሩ ነው። ምክንያቱም በኦሮሞ ህዝብ ባህላዊ የገዳ ስርዓት ውስጥ አንድ የእድሜ ክልል ወይም ግሩፕ ለ8 ዓመታት ያህል የአስተዳደር የወታደራዊና የባህል ስልጣንን ይዞ ይቆያል። አምስተኛ አፄ ፋሲለደስ በ1632 የዝግ በር ፖሊሲን የተከተሉ ሲሆን ይህም ኢትዮጵያን ከአውሮፓውያን ግንኙነት ለ150 ዓመታት ያህል አግልለዋታል። መልሱ ትሩ ነው። ምክንያቱም አፄ ፋሲለደስ በ1632 ስልጣን እንደያዙ በወቅቱ በኢትዮጵያ ውስጥ የነበሩትን የካቶሊክ ሚስዮናውያን ወይም ኢየሱሳውያንን በማባረርና አገሪቱን ከውጭ ተጽዕኖ በመጠበቅ የታወቀውን የክሎዝ ዶር ፖሊሲ ወይም የዝግ በር ፖሊሲን ተግባራዊ አድርገዋል። ስድስተኛ የዘመነ መሳፍንት ዘመን በአጠቃላይ በ1769 በንጉስ ኢዮአስ መገደል እንደጀመረ ይቆጠራል። መልሱ ትሩ ነው። የዘመነ መሳፍንት ወይም የመኳንንቱ ዘመን በአብዛኛው የታሪክ ምሁራን ዘንድ የጀመረው በ1769 በአፄ ኢዮአስ ላይ በተፈጸመው ግድያ ነው ተብሎ ይታመናል። ይህ ግድያ የተፈጸመው በወቅቱ ከፍተኛ ስልጣን የነበራቸው ራስ ሚካኤል ስሁል ነው። ሰባተኛ አፄ ቴዎድሮስ ሁለተኛ በ1636 በጎንደር ቋሚ ዋና ከተማን በመመስረት የመጀመሪያው ንጉስ ነበሩ። መልሱ ፎልስ ነው። ምክንያቱም አፄ ቴዎድሮስ ሁለተኛ ጎንደር ላይ ዋና ከተማ የመሰረቱት በ1636 አይደለም። አፄ ቴዎድሮስ የገዙት ከ1855 እስከ 1868 ድረስ ሲሆን ይህ ወቅት አፄ ፋሲለደስ ጎንደርን ዋና ከተማ ካደረጉበት ጊዜ ከ200 ዓመታት በላይ ዘግይቶ የመጣ ነው። ስምንተኛ የውጫሌ ውል 1889 አንቀጽ 17 የአማርኛና የጣሊያንኛ ቅጆች የኢትዮጵያውያን የውጭ ግንኙነት በተመለከተ ተመሳሳይ ትርጉም ነበራቸው። መልሱ ፎልስ ነው። ምክንያቱም በ1889 በተፈረመው የውጫሌ ውል አንቀጽ 17 ላይ የነበረው የትርጉም ልዩነት በኢትዮጵያና በጣሊያን መካከል ለተፈጠረው ግጭት እና በመጨረሻም ለአድዋ ጦርነት መነሻ የሆነ ዋነኛ ምክንያት ነው። ዘጠነኛ የዶጋሊ ውጊያ 1887 ራስ አሉላ እንግዳ የጣሊያንን ጦር ያሸነፉበት ትልቅ ወታደራዊ ፍልሚያ ነበር።
መልሱ ትሩ። ምክንያቱም የዶጋሊ ጦርነት ጥር 1879 የኢትዮጵያ ኃይሎች በራስ አሉላ አባነጋ ወይም ራስ አሉላ እንግዳ መሪነት በወራሪው የጣሊያን ሰራዊት ላይ ከፍተኛ ድል የተቀዳጁበት ታሪካዊ ክስተት ነው። 10ኛ በጣሊያን ወረራ ወቅት ከ1936 እስከ 1941 ኢትዮጵያ ከኤርትራና ከጣሊያን ሶማሌላንድ ጋራ ተቀላቅላ የጣሊያን ምስራቅ አፍሪካን ኤኦአይ መሰረተች። መልሱ ትሩ ነው። ምክንያቱም በጣሊያን ወረራ ዘመን ከ1936 እስከ 41 በእኛ ደግሞ ከ1928 እስከ 33 ዓ.ም ፋሽስት ጣሊያ በምስራቅ አፍሪካ ቀንድ የነበራትን ቁጥጥር ለማጠናከርና አስተዳደሩን ለማቀላጠፍ ቀኝ ግዛቶቿን አዋህዳ ነበር። ሁለተኛው የፈተና አይነት ምርጫ ነው። ወደ ምርጫዎቹ ጥያቄ እንሄዳለን። አንደኛ በ14ኛ ክፍለ ዘመን የክርስትና መንግስቱን የግዛት ወሰን በከፍተኛ ደረጃ በማስፋፋት እንዲሁም ወደ ባህር ጠረፍ የሚወስዱ ዋና ዋና የንግድ መስመሮችን በመቆጣጠር የሚታወቀው ንጉስ ማን ነው? ኤ ይኩኖ አምላክ፣ ቢ አምደ ጽዮን፣ ሲ ዘርዓ ያዕቆብ፣ ዲ ሰይፈ አርድ። መልሱ አምደ ጽዮን ነው። ምክንያቱም ንጉሠ ነገሥት አምደ ጽዮን በ14ኛው ክፍለ ዘመን በወታደራዊ ዘመቻ የኢትዮጵያ ግዛት በማስፋፋት ወደ ቀይ ባህር የሚያመሩ ዋና ዋና የንግድ መስመሮችን በመቆጣጠር የመንግስቱን ኢኮኖሚያዊና ፖለቲካዊ የበላይነትን አረጋግጠዋል። ሁለተኛ ክብረ ነገሥት የተባለው ሰነድ በዋናነት ያገለገለው ለምን ነበረ? ኤ ከሙስሊም ሱልጣኔቶች ጋር የሚደረገውን ንግድ ለመቆጣጠር፣ ቢ የሰሎሞናዊ ስርወ መንግስትን የስልጣን ህጋዊነት ለማረጋገጥ፣ ሲ የገዳ ስርዓትን ለመመስረት፣ ዲ የጎንደር መንግስትን የድንበር ወሰን ለመለየት። መልሱ ቢ የሰሎሞናዊ ስርወ መንግስትን የስልጣን ህጋዊነት ለማረጋገጥ ነው። ምክንያቱም ክብረ ነገሥት የኢትዮጵያ ነገስታት ከንጉሥ ሰለሞን ዘር የተገኙ መሆናቸውን በመግለጽ የንጉሳዊ ቤተሰብ ስልጣን መለኮታዊ ታሪካዊ መሰረት ያለው መሆኑን በማረጋገጥ የሰሎሞናዊ ስርወ መንግስትን ህጋዊነት ለመመስረትና ለማጠናከር የረዳ ወሳኝ ሰነድ ነው። ሶስተኛ በ14ኛው ክፍለ ዘመን የሰንበትን ጥብቅ አከባበር በመደገፍ የተንቀሳቀሰውን ሃይማኖታዊ ንቅናቄ የመሩ ማን ናቸው? ኤ አባ እስጢፋኖስ፣ ቢ አባ ሳሙኤል፣ ሲ አውስጦሲዮስ፣ ዲ አቡነ ተክለ ሃይማኖት። መልሱ ሲ አውስጢዮስ ናቸው። ምክንያቱም ቅዱስ አውስጢዮስ ቅዳሜና እሁድን ሁለቱንም ሰንበታት ማለት ነው በእኩል ደረጃ በአክብሮት መያዝ እንዳለበት በማስተማር የአውስጢዮሳውያንን ንቅናቄ የመሩ ታላቅ መሪ ነበሩ። ይህ አስተምሮ በወቅቱ በቤተ ክርስቲያኒቱ ውስጥ ትልቅ ሃይማኖታዊ ክርክርና የሰንበት አጠባበቅ ንቅናቄ መሰረት ሆኗል። አራተኛ ከኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ጋራ በጦርነት ዘመቻዎቹ አብራ በመጓዝ የምትታወቀው ባለቤታቸው ማን ነበረች? ኤ ባቲ ድል ወንብራ፣ ቢ ሰብለ ወንጌል፣ ሲ እቴጌ ጣይቱ፣ ዲ እቴጌ ምንትዋብ። መልሱ ኤ ባቲ ድል ወንብራ። ምክንያቱም ባቲ ድል ወንብራ የኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ባለቤት ሲሆኑ በኢትዮጵያ ታሪክ ውስጥ ባላቸው ጠንካራ ስብዕና እና ባሎቻቸው በሚያደርጉት ወታደራዊ ዘመቻቸው በአካል በመገኘትና በመደገፍ የሚታወቁ ናቸው። በእሳቸው በተቃራኒ ሰብለ ወንጌል የንጉሥ ልብነ ድንግል ባለቤት፣ እቴጌ ጣይቱ የዳግማዊ ምኒልክ ባለቤት እንዲሁም እቴጌ ምንትዋብ የንጉሥ አጼ በካፋ ባለቤት የነበሩ በተለያዩ የኢትዮጵያ ታሪክ ዘመናት የኖሩ ነገስታት ነበሩ። አምስተኛ ኦሮሞ ያልሆኑ ግለሰቦችን ወይም ቡድኖችን በታማኝነት መሐላ አማካኝነት ወደ አንድ ጎሳ የማካተት የኦሮሞ ስርዓት ምን ይባላል? ኤ ጉዲፈቻ፣ ቢ ቀብዬ፣ ሲ ሞጋሳ፣ ዲ ስንቄ። መልሱ ሲ ሞጋሳ። ሞጋሳ ከሌላ ጎሳ የመጡ ግለሰቦችን ወይም ቡድኖችን በቃለ መሐላ አማካኝነት ሙሉ በሙሉ የኦሮሞ የዘር ሐረግ እንዲሁም
የጎሳ አባል የሚያደርግበት የጉዲፈቻ ስርዓት ነው። ይህ ስርዓት አዳዲስ አባላትን በመቀላቀል ማህበረሰቡን ለማስፋትና የጋራ ደህንነት ለማረጋገጥ የረዳ ወይም የሚረዳ ተደርጎ ይወሰዳል። ስድስተኛ ለ8 ዓመታት ለሚቆየው የመንግስት የስልጣን ዘመን መሪዎችን የመምረጥ ኃላፊነት የነበረው የትኛው የገዳ እርከን ወይም ክፍል ነው? ኤ ፎሌ፣ ቢ ቆንዳላ፣ ሲ ራባዶሪ፣ ዲ ሉባ። መልሱ ዲ ሉባ። ምክንያቱም በገዳ ስርዓት ውስጥ ሉባ የሚባለው የእድሜ ደረጃ የመንግስት አስተዳደር ኃላፊነትን የሚወሰድበት ስልጣን ዘመን ነው። በዚህ ወቅት የሉባ አባላት አገሪቱን ለ8 ዓመታት በጋራ የመምራት ህግ የማውጣትና የመፍረድ ሙሉ ስልጣን ይኖራቸዋል። ሰባተኛ የወላስማ ስርወ መንግስት የመጀመሪያው ማዕከል የት ነበረ? ኤ ሐረር፣ ቢ ዳካር፣ ሲ ዘይላ፣ ዲ አውሳ። መልሱ ቢ ዳካር። የወላስማ ስርወ መንግስት መነሻው በሆነው የኢፋ ሱልጣኔት ውስጥ የመጀመሪያው የፖለቲካ ማዕከል በሸዋ አካባቢ የሚገኘው ዳካር ነበረ። ይህ ስርወ መንግስት በኋላ ወደ ምስራቅ በመስፋፋት የአዳል ሱልጣኔትን መመስረት ጥሏል። ስለዚህ መልሱ ቢ ነው ማለት ነው። ስምንተኛ በ17ኛው ክፍለ ዘመን የተከተለው የዝግበር ፖሊሲ ወይም ክሎዝድ ፖሊሲ በዋናነት ማንኛውን ወገን ለማግለል ያለመ ነበረ? ኤ የኦቶማን ቱርኮችን፣ ቢ የአውሮፓ ጀዝዊቶችን፣ ሲ የኦሮሞ ፍልሰተኞችን፣ ዲ የአረብ ነጋዴዎችን። መልሱ ቢ የአውሮፓ ጀዝዊቶችን። ምክንያቱም በ17ኛው ክፍለ ዘመን ንጉሠ ነገሥት ፋሲለደስ በኢትዮጵያ የነበሩትን የሮማ ካቶሊክ ሚስዮናውያን ወይም ኢየሱሳውያን ከሀገር ያስወጡበትና የውጭ ተጽዕኖ ለመከላከል የወሰዱት እርምጃ የዝግደር ፖሊሲ ወይም ክሎዝድ ፖሊሲ በመባል ይታወቃል። ይህ ፖሊሲ በዋናነት የተወሰደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢየሱሳውያን መካከል የተፈጠረውን ሃይማኖታዊ ግጭት ለማስቆም ነበረ። ዘጠነኛ በህግ ማሻሻያዎቹና ፍትሐ ነገሥትን በድጋሚ በመመለስ የሚታወቀው የጎንደር ንጉሠ ነገሥት ማን ነው? ኤ ፋሲለደስ፣ ቢ ዮሐንስ አንደኛ፣ ሲ ኢያሱ አንደኛ ወይም ታላቁ ኢያሱ፣ ዲ ባካፋ። መልሱ ሲ ነው፣ ኢያሱ አንደኛ። ምክንያቱም ንጉሠ ነገሥት ኢያሱ ቀዳማዊ በጎንደር ዘመን የነበሩ ሲሆን በፍትሐ ነገሥት ላይ ማሻሻያ በማድረግና አዳዲስ ህጎችን፣ ድንጋጌዎችን በመደንገግ የፍትህ አስተዳደሩን ለማጠናከር ትልቅ ሚና የተጫወቱ ነበሩ። አስረኛ በዘመነ መሳፍንት የበላይነቱን ይዞ የነበረውን የእጁ ስርወ መንግስት የመሰረተው ማን ነው? ኤ ራስ ሚካኤል ሱል፣ ቢ አሊ ጋንጉል ወይም አሊ ቀዳማዊ፣ ሲ ጎግሳ ማርሶ፣ ዲ ራስ አሉላ። መልሱ ቢ ነው፣ አሊ ጋንጉል። የእጁ ስርወ መንግስት ወይም የእጁ መሳፍንት በዘመነ መሳፍንት ወቅት በጎንደር ዙፋን ላይ ከፍተኛ ተጽዕኖ የነበረ ሲሆን ይህንን ኃይል ስርወ መንግስት የመሰረተው አሊ ጋንጉል ወይም አሊ ቀዳማዊ ነው። እሳቸው በዘመኑ የነበረውን የጎንደርን የንጉሥ ዙፋን በመቆጣጠር በኢትዮጵያ ፖለቲካ ውስጥ ዋነኛ ተዋናይ የነበረውን የእጁ ስርወ መንግስት መሰረት ጥለዋል። 11ኛ በበካሬ ጎዳና ተመስርቶ በሞቲ ኩምሳ ወይም ደጃዝማች ገብረ እግዚአብሔር ዘመን ከፍተኛ የእድገት ደረጃ ላይ ደረሰው የ19ኛው ክፍለ ዘመን መንግስት የትኛው ነው? ኤ ለቃ ቀለም፣ ቢ ለቃ ነቀምቴ፣ ሲ ጅማ፣ ዲ ሊሙ ኢናሪያ። መልሱ ቢ ለቃ ነቀምቴ። ምክንያቱም ይህ መንግስት የተመሰረተው በበካሬ ጎዳና ሲሆን በሞቲ ኩምሳ ወይም ጅግሳ አስተዳደር ዘመን ከፍተኛ የፖለቲካና የኢኮኖሚ ብልጽግና ላይ ደርሶ ነበር። 12ኛ ሴባስቶፖል በ19ኛው ክፍለ ዘመን በምን የታወቀ ነበረ? ኤ የወታደራዊ ክፍለ ጦር፣ ቢ በጎንደር የሚገኝ ቤተ መንግስት፣ ሲ በአፄ ቴዎድሮስ ሁለተኛ የተሰራ ግዙፍ መድፍ፣ ዲ በጣና ሐይቅ ላይ የምትቀዝፍ የእንፋሎት መርከብ።
መልሱ ሲ ሴባስቶፖል ንጉሠ ነገሥት ቴዎድሮስ ሁለተኛ በመቅደላ አምባ ላይ በአውሮፓውያንና በኢትዮጵያውያን ባለሙያዎች እንዲሰራ ያደረጉት እጅግ ግዙፍ መድፍ ነበር። 13ኛ አፄ ዮሐንስ አራተኛ በቦሩ ሜዳ ጉባኤ 1878 እንደ አውሮፓውያን አቆጣጠር ያስመዘገቡት ዋና ስኬት ምን ነበረ? ኤ ከብሪታንያ ጋር የንግድ ውል መፈራረም፣ ቢ ተዋህዶን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቸኛ እምነት ወይም ዶክትሪን አድርጎ ማወጅ፣ ሲ በማድስቶች ላይ የሚደረገውን የመከላከል ዘመቻ ማደራጀት፣ ዲ ወሎን ለጀነራሎቻቸው መከፋፈል። መልሱ ቢ ተዋህዶን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቸኛ እምነት ወይም ዶክትሪን አድርጎ ማወጅ ነው። በ1878 የተካሄደው የቦሩ ሜዳ ጉባኤ ንጉሠ ነገሥት ዮሐንስ አራተኛ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የነበረውን የሃይማኖት ልዩነት ማስወገድና ተዋህዶን ብቸኛ እምነት እንዲሆን ያወጁበት ታሪካዊ ክንውን ነበር። 14ኛ የጨለንቆ ጦርነት 1887 እንደ አውሮፓውያን አቆጣጠር የትኛው አካባቢ በሚኒሊክ ግዛት ስር እንዲጠቃለል አደረገ? ኤ አርሲ፣ ቢ ሐረር፣ ሲ ከፋ፣ ዲ ወላይታ። መልሱ ቢ ሐረር። በ1887 ዓ.ም የተካሄደው ይህ የጨለንቆ ጦርነት ንጉሥ ሚኒሊክ ሐረርን ለኢትዮጵያ መንግስት እንዲቀላቀል ያስቻለ ወሳኝ ድል ነበር። 15ኛ የ1884ቱ የህይወት ወይም አድዋ ውል በዋናነት የሚያተኩረው በምን ላይ ነበረ? ኤ ምጽዋን ለጣሊያን አሳልፎ መስጠት ላይ፣ ቢ የግብፅ ወታደሮችን ከሱዳን ማስወጣት ላይ፣ ሲ የኢትዮጵያን ነፃነት እውቅና መስጠት ላይ፣ ዲ የባሪያ ንግድ ማገድ ላይ። መልሱ ቢ የግብፅ ወታደሮችን ከሱዳን ማስወጣት ላይ። በ1884 ህይወት ስምምነት ዋና ዓላማ በሱዳን የነበሩ የግብፅ ወታደሮች በኢትዮጵያ በኩል እንዲወጡ ለማመቻቸት የተደረገ ስምምነት ነበረ። 16ኛ ከ1888 እስከ 1892 እንደ አውሮፓውያን አቆጣጠር የነበረው ክፉ ቀን የተባለው ወቅት የሚያመለክተው ምንን ነው? ኤ እርስ በርስ ጦርነትን፣ ቢ ታላቁ ረሃብን፣ ሲ የሃይማኖት ስደትን፣ ዲ የውጭ ወረራን። መልሱ ቢ ነው፣ ታላቁ የረሃብ ቀን። ክፉ ቀን በመባል የሚታወቀው ከ1888 እስከ 1892 በወቅቱ በነበረው የከብቶች ቸነፈር፣ የስንዴ ቃጠሎ እና ተከትሎ በመጣው ድርቅ ምክንያት በኢትዮጵያ ታሪክ ውስጥ የተከሰተ እጅግ አስከፊ የሆነ ታላቅ ረሃብ ነበር። 17ኛ የኦሮሞ ሴቶች እርስ በርሳቸው አንድነት ለመፍጠርና መብታቸውን ለማስከበር የሚጠቀሙበት ተቋም ወይም ስርዓት የትኛው ነው? ኤ ገዳ፣ ቢ ስንቄ፣ ሲ አቴቴ፣ ዲ ቃሉ። መልሱ ቢ ስንቄ። ስንቄ የኦሮሞ ሴቶች ማህበራዊ አንድነታቸውን ለማጠናከር መብቶቻቸውን ለማስከበርና በህብረተሰብ ውስጥ የፍትህና የሰላም አስከባሪ ሚና ለመጫወት የሚጠቀሙበት ባህላዊ ተቋም ነው። 18ኛ ወደ አድዋ ጦርነት በመራው ግጭት ወቅት የመቀሌ ከበባ የተባለውን የጦርነት ስትራቴጂ የመራው አርበኛ ማን ነው? ኤ ራስ መኮንን፣ ቢ ራስ አሉላ፣ ሲ እቴጌ ጣይቱ፣ ዲ ፊታውራሪ ገበየሁ። መልሱ ሲ እቴጌ ጣይቱ። እቴጌ ጣይቱ ቡጡል በመቀሌ ቆላማ አካባቢ የነበረውን የጣሊያን ጦር ውሃ በማቋረጥና በመክበብ እጅ እንዲሰጡ በማድረግ ረገድ ቁልፍና ስልታዊ ሚና ተጫውተዋል። የመጨረሻው ክፍል አዛምድ ነው። ከኤ ኮለመን ቢ ጋር ተቀራራቢ መልስ በመፈለግ ማዛመድ ነው። እነዚህ መልሶች በወረቀት ላይ ከጻፋችሁ በኋላ በሚቀጥለው ገጽ ላይ መልሶቹን ጽፌላችኋለሁ። ተመልከቱ።